ጦሩ በአስቸኳይ ከተቆጣጠራቸው አካባቢዎች ለቆ እንዲወጣ ጄኔራሉ ጠየቁ። የጦሩ አዛዥ ጄኔራል የቀረበላቸውን የድርድር ጥያቄ ተከትሎ በሰጡት ምላሽ ጦሩ ለቆ ካልወጣ ድብደባዬን እቀጥላለሁ ሲሉ ዝተዋል። በዝርዝር እነግራቸዋለን። የትግራይ ጄኔራሎች ከመሻ ውጀዋል። አስደንጋጭ ትዕዛዝን ሰጥተዋል። ወታደሮች ግዳጅን ሸሽተው ከትግራይ የወጡ ወጣቶች በአስቸኳይ ወደ ትግራይ እንዲመለሱ ህወሓትን የሚመሩት ጄኔራሎች አስጠንቅቀዋል። ቡድኑ የትም አታመልጡ በአስቸኳይ ተመለሱ የሚል ማስጠንቀቂያ አውጥቷል። በተጨማሪም ብልጽግና ወጣቶች ከትግራይ እንዲሸሹ እያደረገ ነው ሲል ከሷል። እናስደምጣቸዋለን። ፕሬዝዳንት ኢሳያስ አፈወርቂ በግዳጅ የመለመሏቸውን አዳዲስ ወታደሮች ዛሬ አስመርቀዋል። ፕሬዝዳንቱ በእርጅና ዘመኔ ስልጣኔን ይጠብቁልኛል ያሏቸውን ለጋ ወጣቶች በመማሪያ ዕድሜያቸው የእርሳቸውን ስልጣን ጠባቂ አድርገው በውትድርና ሰልጥነዋል። በሌላ በኩል በዛላንበሳ በኩል የኤርትራ ጦር ወደ ኋላ እያፈገፈገ ስለመሆኑ ተዘግቧል። ሌላኛው ዘገባችን ነው፣ የምታደምጡት ይሆናል። ኢራን የኒውክሌር ተቋሞቿን እንደገና ለመገንባት እየሞከረች መሆኑን የሚገልጽ አስደንጋጭ ዜና ይፋ ወጣ። በሌላ በኩል የኢራኑ ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ እንደሚወሰድ ዝተዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችን ትቆዩ ዘንድ ግብዣችን ነው። ጦሩ በአስቸኳይ ከተቆጣጠራቸው አካባቢዎች ለቆ እንዲወጣ ጄኔራሉ ጠየቁ። የጦሩ አዛዥ ጄኔራል የቀረበላቸውን የድርድር ጥያቄ ተከትሎ በሰጡት ምላሽ ጦሩ ለቆ ካልወጣ ድብደባዬን እቀጥላለሁ ሲሉ ዝተዋል። ጄኔራሉ አምረረዋል። ለድርድሩ ከባድና የማይፈጸም ቅድመ ሁኔታ አስቀምጠዋል። ይህም የጄኔራሉን ክንፍ ለድርድር ክፍት አይደለም ወይ የሚል ጥያቄን አስነስቶባቸዋል። ለድርድሩ ጦሩ ለቆ እንዲወጣ ቅድመ ሁኔታ ያስቀመጡት ጄኔራል አብዱል ፈታህ አልቡርሃን ናቸው። የሱዳን ብሔራዊ ጦር ለ3 ዓመታት የተካሄደውን ጦርነት ለማቆም አሜሪካ አዘጋጀችውን ምክረ ሐሳብ የሚቀበለው በመሐመድ ሐምዳል ዳግሎ የሚመራው ፈጥኖ ድራሽ ኃይል ከተቆጣጠራቸው ከተሞች ለቆ ሲወጣ እንደሆነ ቅድመ ሁኔታ አስቀምጧል። አሜሪካ ያቀረበችውና ሮይተርስ የተመለከተው ምክረ ሐሳብ ሁለቱ ተፋላሚ ኃይሎች ወዲያውኑ ለ90 ቀናት ተኩስ እንዲያቆሙ እንደሚጠይቅ የዜና ወኪሉ ዘግቧል። ከዚህ በተጨማሪ ምክረ ሐሳቡ ግጭቱን በዘላቂነት የሚያቆም የተኩስ አቁም ለማድረግ ድርድር እንዲፈቅዱና ምርጫ እስኪካሄድ ድረስ በሲቪል ፖለቲከኞች የሚመራ ሽግግር እንዲኖር ጥሪ እንደሚያቀርብ የሮይተርስ ዘገባ ይጠቁማል። በዚሁ ሰነድ የፈጥኖ ድራሽ ኃይሉ ታጣቂዎች ከሰሜን ዳርፉርና ከሰሜን ኮርዶፋን በውስኑ ለቀው እንዲወጡ የሚጠይቅ ሐሳብ ተካቶበታል። ታጣቂ ቡድኑ ከሁለት አካባቢዎች ለቆ ሲወጣ በተባበሩት መንግስታት የሚመራው ተልዕኮ ድጋፍ እንዲያደርግ ታቅዷል። በጦሩ የሚመራው የሱዳን መንግስት በሰነዱ የተካተቱ አብዛኞቹን ምክረ ሐሳቦች ቢቀበልም ታጣቂ ቡድኑ ለቆ የሚወጣው በውስኑ መሆኑን ግን እንዳልተቀበለ ሮይተርስ ዘግቧል። የሱዳን መንግስት እንዲያውም የመሐመድ ሐምዳል ዳግሎ ፈጥኖ ድራሽ ኃይል ከ2 ዓመታት በፊት ከተቆጣጠራቸው ከሁሉም ከተሞች ለቆ መውጣት አለበት የሚል አቋም አለው። ይህ አቋም ከዚህ ቀደም ሁለቱን ወገኖች ለማደራደር የተሞከሩ ጥረቶች እንቅፋት ሆኖ ቆይቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ስለ ጉዳዩ አስተያየት ለመስጠት ፈቃደኛ ባይሆኑም ዩናይትድ ስቴትስ ከሱዳን ብሔራዊ ጦርና ከፈጥኖ ድራሽ ኃይሉ ጋር ለሰብአዊነት ስለሚደረግ የተኩስ አቁምና የሰላም እቅድ ውይይት በማድረግ ላይ እንደምትገኝ ግን አረጋግጠዋል። ወታደራዊ ግዳጅን ሸሽተው ከትግራይ የወጡ ወጣቶች በአስቸኳይ ወደ ትግራይ እንዲመለሱ ህወሓት አስጠነቀቀ። ቡድኑ የትም አታመልጡም፣ በአስቸኳይ ተመለሱ የሚል ማስጠንቀቂያ አውጥቷል። በተጨማሪም ብልጽግና ወጣቶች ከትግራይ እንዲሸሹ እያደረገ ነው ሲል ከሷል። ህወሓት ወታደራዊ የግዳጅ አፈሳ ሸሽተው ከትግራይ የወጡ ወጣቶችን በማስፈራራት ተመልሰው ለጦርነት እንዲሰለፉ ለማድረግ እየተንቀሳቀሰ ነው። ቡድኑ ወደ አዲስ አበባ የሸሹ ወጣቶችን ለማስመለስ ወላጆቻቸውን መያዣ አድርጎ ለመጠቀም እያሰበ መሆኑ በተሰማ ማግስት የማስጠንቀቂያ መግለጫ አውጥቷል። በደብረ ጽዮን የሚመራው ህወሓት መራሹ ቡድን ዛሬ ባወጣው መግለጫ ሸሽተው ከትግራይ የወጡ ወጣቶችን የትም አታመልጡም፣ በአስቸኳይ ተመለሱ ሲል አስጠንቅቋል። በህዝባዊ ተቃውሞ ጭንቅ ውስጥ የገባው ህወሓት ቡድን ወጣቶች ከትግራይ እንዳይወጡ መንገድ ከመዝጋት አልፎ ቀድሞ የወጡ እንዲመለሱ በግልጽ ማስፈራራት ጀምሯል። በዛሬው መግለጫው ጦርነት ሸሽተው ከትግራይ የወጣው ወጣት በአስቸኳይ ተመልሶ መመከት ለተባለው ትግል ካልተሰለፈ
ከባድ መዘዝ እንደሚጠብቃቸው አስጠንቅቋል። የጦርነት ዝግጅቱ በብርቱ ተቃውሞ አጣብቂኝ ውስጥ የገባው ቡድኑ ወደ አዲስ አበባ የሸሹ ወጣቶች ላይ በይፋ መዛቱ አስደንጋጭ ሆኗል። ቡድኑ የብልጽግናን አጀንዳ ለማሳካት ኮብልለዋል ያላቸውን አካላትም የትግራይን ወጣት ለማስወጣት ሌት ከቀን እየሰሩ ነው ሲል ወንጅሏል። ወጣቱ በራሱ የግዳጅ ወታደራዊ አፈሳ ተማሮ የሸሸ ቢሆንም ጉዳዩን ለተቃዋሚዎች ለመስጠት ሞክሯል። የብልጽግና ስርዓት አጀንዳ አስፈጻሚዎች ናቸው ያላቸው ኃይሎች አሁንም ወጣቱ ተታሎ ከትግራይ እንዲወጣ ሌት ከቀን እየሰሩ ይገኛሉ ብሏል። የወጣቶችን ከትግራይ የመሸሽ እንቅስቃሴ ቡድኑ የመመከት ትግል ያለውን የጦርነት ዝግጅት የሚያደናቅፍ መሆኑን ገልጿል። ሁኔታውን አውቀውም ይሁን ሳያውቁ የብልጽግና ስርዓትና አገልጋዮችን ወንጀል የሚሸፍኑ የትግራይ ህዝብን የመመከት ትግል የሚያደናቅፉ ተግባራትን ሲፈጽሙ እያየን ነው ብሏል። ከትግራይ የወጡ ወጣቶች ህልውና ትግል ነው ለተባለው ጦርነት ተመልሰው መሰለፍ እንዳለባቸውም አሳስቧል። ተታለው የወጡ ወጣቶች ተጋሩን እንደ ዘር ከሚጠላው ስርዓት ሰይፍና እሳት እንደማያመልጡ ሊያውቁት ይገባል ሲልም አስፈራርቷል። ከትግራይ የሸሹ ወጣቶችን ድሉ ከኛ ጋር ነውና ደግሞ ሊያስቡና ወደ ሀገራቸው ሊመለሱ ይገባል ብሏል። ወጣቶች በወጡበት ቀርተው በትግራይ ህዝብ የመመከት ትግል ላይ ከብልጽግና ስርዓት ጎን ከተሰለፉ ከተጠያቂነት እንደማያመልጡ ሊያውቁ ይገባል ሲልም አስጠንቅቋል። የትግራይ ወጣቶች ከወገናቸው ሸሽተው የብልጽግና መጠቀሚያ ከመሆን ራሳቸውን ሊታደጉ ይገባል ብሏል። ወጣቶች በወጡበት ቢቀሩ የትግራይ ህዝብ ፍትሃዊ የመመከት ትግል እንዲያሸንፍ የሚያስችሉ በርካታና በቂ ምክንያቶች ስላሉ በእርግጥ ያሸንፋል ብሏል። ቡድኑ ጦርነት ሸሽተው የወጡ ወጣቶች በነ ጀነራል ጻድቃን በሚመራው የለውጥ ኃይል ተመርተው ራሱ ላይ እንዳይዘምቱበት የሰጋ ይመስላል። ለዚህም ይመስላል ከዚህ ቀደም መውጫ አማራጭ አጥተው የቆዩ ወጣቶች ላይ በይፋ መንገድ መዝጋት የጀመረው። ወጣቶች ከክልሉ ውጭ ወዴትም እንዳይሄዱ ወዴትም እንዳይንቀሳቀሱ በአራቱም አቅጣጫዎች መንገድ መዝጋቱን ከሰሞኑ መዘገቡ ይታወሳል። ሻዕቢያ በግዳጅ ወታደራዊ ስልጠና ሲሰጣቸው የነበሩ ወጣቶችን በዛሬው ዕለት ከሳዋ ማሰልጠኛ ካምፕ አስመረቀ። ወጣቶችን በግዳጅ ለወታደራዊ አገልግሎት የሚመለምለው ሻዕቢያ ከህፃናት እስከ አዛውንት መጠነ ሰፊ ወታደራዊ ዝግጅት እያደረገ መሆኑ ታውቋል። ሻዕቢያ ለወራት በሳዋ የግዳጅ ወታደራዊ ስልጠና ሲሰጣቸው የነበሩ ተማሪዎችን በዛሬው ዕለት ማስመረቁን አስታውቋል። በዛሬው ዕለት ከሳዋ ማሰልጠኛ ካምፕ ቁጥራቸው በውል ያልታወቀ በርካታ ወጣቶች ማስመረቁን የሻዕቢያው ቃል አቀባይ የማነ ገብረ መስቀል ገልጸዋል። ከሳዋ የተመረቁ ወጣቶች ከትምህርት በቀጥታ ወደ ማሰልጠኛ ገብተው በግዳጅ ወታደራዊ ስልጠና የወሰዱ ናቸው። ሻዕቢያ ወጣቶችን ከትምህርት በቀጥታ ወደ ወታደራዊ ማሰልጠኛ ካምፕ እንደሚያስገባ የሚታወቅ ሲሆን የዛሬው ተመራቂዎች ለ32ኛ ዙር የሰለጠኑ ተማሪዎች ናቸው ተብሏል። የሻዕቢያው አለቃ አዛውንቱ ኢሳያስ አፈወርቂ ሳዋትን ግንተው ንግግር ማድረጋቸው የተገለጸ ሲሆን ተመራቂዎቹን ለማንኛውም የትግል ስልት ዝግጅት እንዲያደርጉ ማሳሰቢያ ሰጥተዋል ተብሏል። ከትምህርት ቤት በግዳጅ ወደ ወታደራዊ ስልጠና ያስገባቸው ወጣቶች ለሚሰጣቸው ተልዕኮ ዝግጁ እንዲሆኑ ኢሳያስ መመሪያ መስጠታቸው ተሰምቷል። ኢሳያስ በግዳጅ ወታደራዊ አገልግሎት የሰለጠኑ ወጣቶችን ያስመረቁት አዛውንቶችን ጨምሮ ተጠባባቂ ጦሩን ወደ ካምፕ በጠሩበት ሰሞን ነው። ዕድሜ ዘመኑን የግዳጅ ወታደራዊ ስልጠና የሰጣቸውን ከስደት የተረፉ ኤርትራውያን ወጣት አዛውንት ሳይል ለጦርነት እያዘጋጀ መሆኑን የሚያመላክት መረጃ እየወጣ ነው። ሻዕቢያ በተለይም ከኢትዮጵያ ጋር በተፈጠረው ውጥረት የመጠቃት ስጋት እንደገባው በይፋ እየተናገረ ነው። የኢትዮጵያ መንግስት በአሰብ ላይ ያነሳውን ታሪካዊ ባለቤትነት ጥያቄ እንደ ግዛት ማስፋፋት ምኞት አድርጎ እየቀሰቀሰ መሆኑ ይታወቃል። ኢትዮጵያ አሰብ ላይ ጥያቄ እንዳላት የሚታወቅ ቢሆንም ዋና ባለርስቶቹ የቀይ ባህር አፋሮችም ራሳቸውን ከሻዕቢያ ነጻ ለማውጣት እየተንቀሳቀሱ ነው። በዚህም ከፍተኛ ድንጋጤ ውስጥ የገባው ሻዕቢያ በግዳጅ ወታደራዊ ስልጠና ከመስጠት አልፎ ተጠባባቂ ጦሩን እስከ መጥራት ደርሷል። ከኢትዮጵያ ጋር ያልተቋጨ ጦርነት አለ የሚል አቋም የአስመራው የአዛውንቶች ስብስብ በግዳጅ ያሰለጠነውን ኃይል ሰብስቦ እንዲዘጋጅ መመሪያ መስጠቱ ታውቋል። ከፍተኛ ፍርሃትና ጭንቀት ውስጥ የገባው ሻዕቢያ ሰራዊቱን በበርካታ ማሰልጠኛ ላይ ጠርንፎ ታድሶ እየሰጠ መሆኑን የሚያረጋግጥ መረጃ ሾልኮ ወጥቷል። ጦሩ በተለያዩ ካምፖች ተጠርንፎ ታድሶ እየተሰጠው የሚገኘው ለጦርነት በተጠንቀቅ እንዲቆም ለማድረግ መሆኑን መረጃው አመላክቷል።
ኢራን የኒውክሌር ተቋሞቿን እንደገና ለመገንባት እየሞከረች ሊሆን እንደሚችል ተጠቆመ። ይህንን ጉዳይ በተመለከተ ሲኤንኤን ባደረገው የምርመራ ዘገባ አመላክቷል። ሲኤንኤን ይዞት በወጣው የምርመራ ዘገባ ኢራን የኒውክሌር ተቋሞቿን እንደገና ለመገንባት እየሞከረች ሊሆን እንደሚችል አመላክቷል። የዜና ወኪሉ ከሳይንስና ዓለም አቀፍ ደህንነት ተቋማት ጋር በመተባበር የመረመራቸውን ልዩ የሳተላይት ምስሎች በመጥቀስ እንደዘገባው እነዚህ የምስል መረጃዎች ኢራን በሰኔ ወር ከዩናይትድ ስቴትስ ጋር የተፈራረመችውን የመግባቢያ ስምምነት ስለመጣሷ ትልቅ ጥያቄ የሚያነሱ ናቸው። ይህ ጥያቄ የተነሳው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ የስምምነቱን ማክተም ከማመልከታቸው በፊት ጭምር መሆኑ ተገልጿል። የሲኤንኤን ዘገባ በፓርችን በሚገኝና ለኒውክሌር ጦር መሳሪያ የሚሆን ተቀጣጣይ ቁስ ይዟል ተብሎ በሚታመንበት ተቋም ላይ ያተኮረ ሲሆን ይህ ስፍራ ባለፈው የካቲት ወር በአሜሪካና በእስራኤል በኢራን ላይ ከተከፈተው ጦርነት ጀምሮ በተደጋጋሚ ጥቃት እንደደረሰበት ይታወሳል። በሰኔና በሐምሌ ወር የተነሱ አዳዲስ ምስሎችን የተመለከቱት የሲኤንኤን ጋዜጠኛ ኬቲ ፖል ግላሴ ኢራን ተቋሙን ለመጠገንና እንደገና ለመገንባት እርምጃዎችን እየወሰደች መሆኑን ዘግበዋል። በምስሎቹ ላይ መጀመሪያ በጥቃቱ በተበሱት ቀዳዳዎቹ ላይ ጊዜያዊ መሸፈኛዎች ተደርገው የታዩ ሲሆን ሳምንታት ካለፈ በኋላ ስምምነቱ ገና በስራ ላይ ያለ መሸፈኛዎቹ ተነስተው በሽቦ ተተክለዋል። በተጨማሪም በቅርብ ርቀት ላይ የኮንክሪት ማደባለቂያ መኪኖች የሚታዩ ሲሆን ባለሙያዎች እነዚህ መኪኖች ኢራናውያን ቀዳዳዎቹን ለመድፈን እያሰቡ መሆኑን የሚያሳይ ምልክት ነው ብለዋል። ይህ በእንዲህ እንዳለ የኢራኑ ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ እንደሚወሰድ ተናግረዋል። የኢራን ጠቅላይ መሪ ሙጅታባ ኻሜኒ በጽሑፍ ባስተላለፉት መልእክት አባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ አለበት ሲሉ አሳስበዋል። የቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያው ቀን መገደላቸው ይታወሳል። የአባታቸው የቀብር ስነ ስርዓት ላይ ለተገኙ ሰዎች ምስጋና ያቀረቡት ሙጅታባ ኻሜኒ ንጹህ ደምን ለመበቀል ቃል እንገባለን ብለዋል። ወንጀለኛና የተዋረዱ ገዳዮች በከፈቷቸው ሁለት ጦርነቶች ለተገደሉ ሰማዕታትም የበቀል እርምጃዎች ይኖራሉ ሲሉም አክለዋል። አዲሱ ጠቅላይ መሪ ይህ በቀል የሀገራችን ፍላጎት ነው፣ እንደምንፈጽመውም ጥርጥር የለንም ብለዋል። የአባታቸው አያቶላህ አሊ ኻሜኒን ግድያ ተከትሎ አዲሱ ጠቅላይ መሪ ኃላፊነቱን ተረክበዋል። እስካሁን ድረስ በይፋ ያልታዩ ሲሆን በቪዲዮና በድምጽም መልእክት አላስተላለፉም። በአባታቸው የቀብር ስነ ስርዓት ላይ ያልተገኙት ሙጅታባ ኻሜኒ መልእክት የሚያደርሱት በጽሑፍ ብቻ ነው።